ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ለተማክሰኞ ላይ እንገኛለን። የዓለም ዋንጫ ከተጀመረ ስድስተኛ ቀኑን በዛሬው ዕለት ይዟል። ሐሙስ ለሰኔ 4 ነበር የተጀመረው እና እንደተለመደው የምድብ ጨዋታዎች እንደቀጠሉ ናቸው። በትናንትናው ዕለትም ስፔን እና ኬፕ ቬርዴ ምሽት 1 ሰዓት ላይ የተደረገው ጨዋታ ቀዳሚው ነበረ። ያልተጠበቀ ውጤት ነው የተመዘገበበት 0-0 በሆነ አቻ ውጤት ነው ሁለቱም ቡድኖች ጨዋታቸውን የፈጸሙት። ቀድሞ ግምት ተሰጥቶ የነበረው ለስፔን ብሔራዊ ቡድን እንደመሆኑ መጠን ኬፕ ቬርዴ ከስፔን ጋር ነጥብ ተጋርታ መውጣቷ ያልተጠበቀ ውጤት ነበር። ለኬፕ ቬርዴ አድናቆት የሚገባቸው ምክንያቶችን ካነሳን በታሪክ ለመጀመሪያ ጊዜ በዓለም ዋንጫ መሳተፋቸው፣ በፊፋ ደረጃ አሰጣጥ 64ኛ ደረጃ ላይ መሆናቸው፣ የህዝብ ብዛታቸው 525 ሺህ ብቻ መሆኑ፣ በፖርቹጋል ሁለተኛ ዲቪዚዮን የሚጫወት የ40 ዓመት ግብ ጠባቂ መጠቀማቸው፣ የመሃል ተከላካዮቻቸው ከሊግ ኦፍ አየርላንድ እና ከዩኤኢ ፕሮ ሊግ መምጣታቸው፣ ይሄ ሆኖ ሳለ በ90 ደቂቃ ውስጥ የስፔንን አጥቂዎች በሙሉ አቅማቸው የገቱበት መንገድ አስገራሚ ነው። ከአይስላንድ ቀጥሎ በዓለም ዋንጫ ከተሳተፉ ሀገሮች በህዝብ ብዛት ሁለተኛዋ ትንሹ ሀገር ሆነው ታሪክ ሰርተዋል። ይህ ውጤት በአጋጣሚ የመጣ አይደለም። እንደ አውሮፓውያን አቆጣጠር በ2013 እና በ2024 በአፍሪካ ዋንጫ የሩብ ፍጻሜ መድረሳቸው፣ እንደ ጋና፣ ግብፅና ካሜሩን ያሉ የአፍሪካ ሀያላንን ማሸነፋቸው፣ በአውሮፓ ሊጎች እያደገ የመጣ የራሳቸው ተሰጥኦ ያላቸው ተጫዋቾች መኖራቸው ይጠቀስላቸዋል። በአትላንቲክ ውቅያኖስ ላይ ከምትገኝ ትንሽ የደሴት አገር ተነስተው በዓለም ትልቁ የእግር ኳስ መድረክ ላይ ስፔንን መግታት መቻላቸው የ26 የዓለም ዋንጫ ታላቅ ታሪክ ለነሱ ሆኖላቸዋል ማለት ነው። እንግዲህ በቀጣይ ጊዜያት ያሉባቸውን ቀሪ ጨዋታዎች የሚያሸንፉ ከሆነ ከዚህ ምድብ የሚያልፉበት ሁኔታም ሊፈጠር ይችላል፣ አይታወቅም። ይሄ እግር ኳስ ነው። የጨዋታው ልዩነት ስለሆነውና በዚህ ዓለም ዋንጫ በአንጋፋ እድሜያቸው ከሚጫወቱ ተጫዋቾች አንዱ የሆነው የ40 ዓመቱን የኬፕ ቬርዴ ግብ ጠባቂ ከተመለከትን እንደው ይሄ ግብ ጠባቂ ህልምን ለመኖር እድሜ ቁጥር ብቻ ነው፣ ተስፋ ለሚቆርጡ ሁሉ ትልቅ ብርታት የሚሆን ድንቅ የእግር ኳስ ታሪክንም የሚያመላክት ነውና የኬፕ ቬርዴው ግብ ጠባቂ ቮዚኒሃ እስከ 25 ዓመቱ ድረስ በፕሮፌሽናል ደረጃ እግር ኳስ አልተጫወተም ነበር። ለአመታት በአማተር ደረጃ ከቆየ በኋላ ነው በአንጎላ መጫወት የጀመረው። ነገር ግን በትዕግስትና በጠንካራ ስራ አሁን በ40 ዓመቱ አስደናቂ ታሪክ መጻፍ ችሏል። የዓለም ዋንጫ የመጀመሪያ ጨዋታውን በ40 ዓመቱ ከታላቋ ስፔን ጋር አድርጓል። በጨዋታው ላይ የመጡበትን 7 አስደናቂ ኳሶች አድኖ መረቡን ሳያስደፍር መውጣት ችሏል። የጨዋታውም ኮከብ ማን ኦፍ ዘ ማች ነበረ። በዓለም ዋንጫ ታሪክ የመጀመሪያውን ጨዋታውን አድርጎ ግቡን ሳያስደፍር የወጣ በእድሜ አንጋፋው ግብ ጠባቂ መሆን አዲስ ክብረ ወሰንንም ጨብጧል። ይህ አስደናቂ ብቃቱ ለሀገሩ ኬፕ ቬርዴ በዓለም ዋንጫ ታሪኳ የመጀመሪያ ነጥብ እንድታገኝ ያስችሏታል። ከጨዋታው በኋላ በደስታ እንባ ተሞልቶ ነበር። ይህ ታሪክ ጽናት፣ ትዕግስትና ጠንካራ ጥረት ማንኛውንም የማይመስል ህልም ወደ እውነት እንደሚቀይር ትልቅ ማሳያ ነው። ወደ ሌሎች የጨዋታ ውጤቶች ከማለፋችን በፊት ዓለም ዋንጫን የተመለከቱ አንዳንድ እውነታዎችን እናጋራችሁ። አሁን እየተደረገ ያለውን የዓለም ዋንጫ አስመልክቶ ማለት ነው። የሞሮኮ ብሔራዊ ቡድንን እንመልከት። ሞሮኮ የተወለደ አንድም ተጫዋች ያላሰለፈው የሞሮኮ ብሔራዊ ቡድን በዓለም ዋንጫ የምድብ የመጀመሪያ ጨዋታ ከብራዚል ጋር 1 አቻ ሲለያይ በጨዋታው ላይ አስገራሚ የነበረው ነገር የሞሮኮ ብሔራዊ ቡድን የመጀመሪያ አሰላለፍ ውስጥ የተካተቱ 11 ተጫዋቾች ሞሮኮ ውስጥ የተወለዱ አይደሉም። ይህም የአትላስ አንበሶቹን በሀገር ውስጥ ያልተወለዱ 11 ተጫዋቾችን በዓለም ዋንጫ የተጠቀመች ሀገር አድርጓታል። በዚህ ጨዋታ የሞሮኮ ብሔራዊ ቡድን በውጭ የተወለዱ 11 ተጫዋቾች ትውልድና እድገታቸው አብዛኞቹ በተለያዩ የአውሮፓ ሀገራት መሆኑን መረጃዎች ያመለክታሉ። ያሲን ቦኖ ካናዳን የተወለደው፣ ኖሲር ማዝራዊ ኔዘርላንድ፣ ኤሳ ዲዮፕ፣ ኒል ኤል አይናዊ፣ አዮ ቡዋዲ እና ሳሚር ኤል ሙራባት ደግሞ ፈረንሳይ ነው የተወለዱት። ቻዲ ሪያድ፣ አሽራፍ ሀኪሚ እና ኢስማኤል ሳባሪ ደግሞ ስፔን ሲወለዱ፣ ቸምሰዲን ሳልቢ እና ቢላል ኤልካኑስ ደግሞ ቤልጅየም ነው የተወለዱት። እነዚህ ተጫዋቾች በሙሉ ብራዚልን በገጠመው የቡድን ስብስብ ውስጥ የነበሩ ናቸው። ናይጄሪያ ተወልደው በዘንድሮ ዓለም ዋንጫ የተለያዩ ሀገራትን ወክለው የሚጫወቱ ተጫዋቾችን በመያዝ ትውልደ ናይጄሪያን ተጫዋቾች ቀዳሚውን ስፍራ ነው የሚይዙት። ወደ 15 ትውልደ ናይጄሪያን ተጫዋቾች ለተለያዩ ሀገራት ሲጫወቱን የምንመለከተው በዚህ ዓለም ዋንጫ እንደው የተወሰኑትን ለማየት ያህል የአርሰናሎቹን ኖኒ ማዱኪ፣ ቡካዮ ሳካ እና ኤቤሬቺዜን ከተመለከትን ትውልዳቸው ናይጄሪያ ነው። ማኑኤል አካንጂ፣ ማይክል ኦሊሴ እና ጀማል ሙሴላም እንደዚሁ ከናይጄሪያ ነው ትውልዳቸው የሚመዘዘው እና አጠቃላይ እነዚህ ተጫዋቾች ጨምሮ 15 ተጫዋቾች በዘንድሮ ዓለም ዋንጫ የተለያዩ ሀገራትን ወክለው ይጫወታሉ።
ሌላው በዘንድሮ የዓለም ዋንጫ የአርጀንቲና አሰልጣኞች የደቡብ አሜሪካን እግር ኳስ ሙሉ በሙሉ ተቆጣጥሮታል ማለት ይቻላል። በአህጉሪቱ የሚገኙ ታላላቅ ብሔራዊ ቡድኖችን ስንመለከት ከአርጀንቲና ውጪ ሌላ የደቡብ አሜሪካ ሀገር ተወላጅ የሆነ አንድም አሰልጣኝ ማግኘት አይቻልም። ምናልባት ብራዚል ብቻ ነች ጣሊያናዊው ካርሎ አንቾሎቲ እየተመራች ይህንን የ2026 የዓለም ዋንጫ እየተሳተፈች የምትገኘው። የአርጀንቲና አሰልጣኝ ሊዮኔል ስካሎኒ አርጀንቲናዊ ነው። የኮሎምቢያው ኔስቶር ሎሬንዞ አርጀንቲናዊ ነው። የኢኳዶር አሰልጣኝ ሰባስቲያን ቤካሴሲ የአርጀንቲና ተወላጅ ነው። የፓራጓዩ አሰልጣኝ ጉስታቮ አልቫሮም አርጀንቲናዊ ሲሆን ኡራጓይን የሚያሰለጥኑት አንጋፋው ማርሴሎ ቤልሳም አርጀንቲናዊ ናቸውና ይህ የታክቲካዊ የበላይነት የአርጀንቲና እግር ኳስ ምን ያህል የላቁ አሰልጣኞችን ማፍሪያ መሆኑን ማሳያ ይሆን የሚሉ ተመልካቾችም አሉ። እንግዲህ ከነዚህ አሰልጣኞች በዚህ ዓለም ዋንጫ የትኛው አሰልጣኝ ደግሞ የተሻለ ርቀት ይሄዳል የሚለውን በቀጣይ የምንመለከተው ነው የሚሆነው። ወደ ሌሎች ጨዋታዎች ስናልፍ በትናንትናው ዕለት ወደ ተደረጉ ሲያትል ላይ በተካሄደው የዓለም ዋንጫ ምድብ 7 ጨዋታ ግብፅና ቤልጅየም አንዳቻ በሆነ ውጤት ጨዋታቸውን ፈጽመዋል። ለረፍት ሲወጡ ግብፅ በኢማም አሹር ጎል 1-0 እየመራች ነበረ ረፍት የወጣችው። ከረፍት መልስ ግን የግብፁ ሙሐመድ ሃኒ በራሱ መረብ ላይ ለቤልጅየም ጎል አስቆጥሮ ቤልጅየም ያቻነት ግብ በማግኘት ጨዋታውን ባቻ ውጤት ከግብፅ ጋር ፈጽሟል። በዓለም ዋንጫው ሌሊት ላይ የተካሄዱ ጨዋታዎችን ስንመለከት በምድብ 8 ሳውዲ አረቢያ ከኡራጓይ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። የሳውዲ ግብ አብደላህ አልአምሪ ሲያስቆጥር ለኡራጓይ ያቻነቷን ግብ ማርከስ አራውሆ ከመረብ አሳርፈዋል። በምድብ 7 ኢራን ከኒውዚላንድ ያደረጉትም ጨዋታ 2-2 በሆነ አቻ ውጤት ነው የተጠናቀቀው። ኢላሂያ ጀስት ለኒውዚላንድ ሁለቱንም ግቦች ሲያስቆጥር የኢራንን ግቦች ራሚን ሬዚያን እና ሙሄቢ አስቆጥረዋል። በዛሬው ዕለትም የሚደረጉ ጨዋታዎች አሉ። ፈረንሳይ ከሴኔጋል ምሽት 4 ሰዓት ላይ ጨዋታቸውን ሲያደርጉ፣ ኢራቅ ከኖርዌይ ሌሊት 7 ሰዓት ላይ እንደዚሁም አርጀንቲና ከአልጄሪያ 10 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። ዓለም ዋንጫን የተመለከቱ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ከዓለም ዋንጫ ጨዋታዎች ጋር መልካም ማክሰኞ ተመኘሁ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።